ራስን ተቆጣጣሪ ሶፊ ሚዲያ ሶፊ ቲቪ በጣም ብዙ አለ። እሺ ይሄብልም ችግር አለ። ራሴን በራሴ በዚህ በዓለም በፈጠነበት ጊዜ ራስን በራስ ካላቆለባበስክ ማን ነው እንደቆለ እኮ ራስን ራስ አቆለባብሰ ጥራው እኮ አይደለም ራስን በስራ ግለጽ ነው። ምን ችግር አቆስ ማለት ዘል ጀምራል። ራስን ስትወድ ነው ፕሮግራም ማና ቤት ይላል። አሁን ሶፊዬ ለራስን ሶፊዬ የሚባል ዩቲዩብ ቻናል ከፍቶ በቃ ስራዎችን ልስራ ልንቀሳቀስ ራሴን እንትን ልበል ሲል አራው በነገራችሁ ላይ ይሄ ጋዜጠኛ ይሄ ልጅ እንግዳ አድርጎ ሲያመጣው እሱን በማቅረቡ በሚያገኘው ቪው ገንዘብ ያገኛል እኮ ናሲለው እሺ ብሎ የሄደለትን ጋዜጠኛ ባደጉት ሀገራት በነገራችን ላይ ሰውን ኢንተርቪው ስታደርጉ ከምታገኙት ሬቨኑ ሼር ታደርጋላችሁ ወይም ደግሞ ተደራድሯችሁ ይመጣሉ። ናሲለው እሺ ብሎ ምስኪኑ ጋዜጠኛ ሄዶ ኢንተርቪው ተደርጎለት ያን ፖስት ያደርጋል። ይሄኛው ገንዘብ ያገኛል። እንደምላሽ ዩቲዩብን አስተዋውቅልኝ ሲለው እምቢ አለው። ሰሙት። ዩቲዩብን አስተዋውቅልኝ ሲለው እሱ ዩቲዩብን በማስተዋወቅ ፈንታ ምን አለ ሶፊዬ የሚባል ዩቲዩብ ከፍቷል። እባካችሁ በአንድ ወቅት የቲቪ ጋዜጠኛ የነበረው ምንወደው ብናከብረው ሶፎንያስ በአዲስ ቻናል መጥቷል፣ ሁላችሁም ሰብስክራይብ አድርጉት ደግፉት ምናምን ቢል ምን አለ እሱ ጻጻ ያወጣበታል። እንዴት የዩቲዩብን ቻናል ያልከው እንዴት ሶፊዬ ያልከው እዚህ ጋር ማሳያችሁ ነገሮች ከየት ይሄ ልጅ የተባባሰበት ከቁጥጥር ውጪ የወጣበትን ነገር ነው ማሳያችሁ። ይሄን ስል ድርጊቱ አሁንም ትክክል ነው እያልኳችሁ አይደል። ነገር ግን ልጁ የሃይማኖት ሰዎች፣ የሕክምና ሰዎች፣ የተለያዩ ሙያ ውስጥ ያላችሁ ሰዎች ይሄ ልጅ ሊድን የሚችልበት ነገር ካለ አሁን ባለው ሁኔታ ብዙዎቻችን የምንሰማው መልካም ነገር አይደለም። ነገ ከእንቅልፋችሁ ስትነሱ ራሱን አጠፋ የሚል ነገር ልትሰሙ ትችላላችሁ። እዚህ ደረጃ ከመድረሱ በፊት ይሄ ልጅ እንዲህ ያሉ የተለያዩ ሰርቼ ልብላ አይነት ጥያቄዎችን ሲያቀርብ ነበር። አድምጦት ቀራ አቤት የሚለው ማለት ነው። ሶፊ ሚዲያ በስ እስቲ አስተዋውቅ በላ ሰርታ ነው አይደል? ሴቷን ብላ ትተኛለች አይደል? በሆዷ ነው የምትተኛው። በሆዷ ከተኛች ሶፊዬ የሚባል ሚዲያ አለኝ ዩቲዩብ ቻናል ነው ገና ጀማሪ ነኝ። እስኪ ሶፊዬ የሚባል ሚዲያ አስተዋውቅልኝ ሲለው ገና ስራህን አይቼ ነው አለ። ኢቲቪ ላይ ሲሰራ የምታውቀውን ሰውዬ አንተ ዛሬ ቀን አነሳህና ዩቲዩበር ሆንክና ሳንቲም አገኘህና ልጁ ሰርቼ ልብላ ዩቲዩብን አስተዋውቅልኝ ሲል ስራህን አይቼ ትለዋለህ። በእናትህ አያችሁ እያንዳንዱ ሰው ላይ ነገሮችን እንዴት የምናደርገው ነገር ሰዎችን ባለመርዳት የሚፈጠሩ ነገሮች ከዚህ በኋላ ይሄ ልጅ ተስፋ ቆርጦ አላስፈላጊ ነገሮች ውስጥ እንደገባ የቅርብ ሰዎች ይናገራሉ፣ የቅርብ ጓደኞች ይናገራሉ። ይሄን ካልኩኝ በኋላ ፍሬዘር ሌላኛው ፍሬዘር እኔ ስጠረጥር ከተሳሳትኩ እታረማለሁ። እኔ ስጠረጥር ፍሬዘር እና ሶፎንያስ የቆየ ትውውቅ ያላቸው ይመስለኛል። በተመሳሳይ ጾታ ግንኙነት ውስጥ ያለውን ሰው ያጋለጥኩ ያለው ፍሬዘር በራሱ ዩቲዩብ ቻናል ላይ የሚያስተላልፈውን መልእክት ስሙት። ወንዱ ደግሞ ከላይ ሆኖ ላዋ ላይ መተኛት የሚደረገው የወሲብ አይነት ዋው! እንዴት ብዬ እንደምነግራችሁ አላውቅም። በጣም 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 እስካሁን ከነገርኳችሁ ራሱ ይሄኛው አንደኛ ምንም ትግል የለውም፣ ሁለተኛ ይሄ ሴንሲቲቭ የሚባለው ወንዶች በአይምሯቸው ኢማጂን የሚያደርጉት ደግሞ የሚመኙት የሴት ልጅ መቀመጫ ነው አይደል? ያንን መቀመጫ በደንብ የሚያገኙበት አማራጭ ነው ያለው። ስለበዛ ላይ ደግሞ ወደ ውስጥ የመግባት ሁሉ ከዛ ወደ ዩቲዩብ ቻናሉ ትገባላችሁ። እዚህ ልጅ ዩቲዩብ ቻናል ላይ ስትገቡ የምታገኟቸው ነገሮች ፍሬዘር ፍቃዱ ይባላል። ዩቲዩብ ላይ ፖስት ያደረጋቸው ነገሮች እንደዚህ ሳሚውና አሳብጁ ይኸው እንደምታዩት ለምኖሽ እንዲያገባሽ ይህንን አድርጊለት፣ ወሲብ ሲያምረው የሚያሳይሽ 5ቱ ምልክቶች እና ሴቶችን ከጠላን ወዴት እንድንሄድ ነው? አንተ ወዳለበት እንድንመጣ ነው? ወንዶች ከሴቶች የሚጠሏቸው 20 ነጥቦች፣
ወንዶች ከሴቶች የምንወዳቸው 30 ነጥቦች 5 ነጥቦች ለምን አይነግረንም? እንድናፈቅራቸው እንድንወዳቸው ሲስተማቲካሊ ሴቶችን እንድንጠላ የሚሰብክ ልጅ ነው። ምን ያደርገኛል? ሴቶች ከሴቶች የምጠላቸው 20 ነጥቦች ለምን ትነግረኛል? ከሴቶች የምወዳቸው 5 ነጥቦች 20 15 ነጥቦች በፍቅራቸው ክንፍ መልበት ምናምን ለምን አይነግርሽም? ለባለትዳሮች ወሲብ ስጩ የፈለገ ብትወጁ ማድረግ የሌለበሽ 4 ነገሮች ካንቺ ጋር ወሲብ ማድረግ ከፈለገ የምታይበት ምልክቶች 11 ወንዶች የወሲብ እውነት ከሌላ ሴት ጋር እያወራ ከሆነ ማድረግ ያለብሽ 5 ነጥቦች ወሲብ ስታረጉ እነዚህን ቦታዎች መኩሯቸው። ተመልሶ ይመጣል 100% ይሄን ብቻ አድርጊ። ወንዶች ወሲብ ላይ ሲሰሙት አውሬ የሚያደርጋቸው ነገሮች እርግጠኛ አይደለሁም ስጠረጥር ሁለቱም የሚተዋወቁበት ጉዳይ አለ። ሁለቱም ይተዋወቃሉ። ለረጅም ጊዜ ኮንቨርሴሽን አላቸው። እሳት በሌለበት ጭስ አይታይም። ዛሬ አጋላጭ ሆኖ የመጣው ልጅ ራሱ የህግ ሰዎች የሚመለከታቸው አካላቶች ዩቲዩብ ላይ የሚጭነውን የሚያደርጋቸው ነገሮች በተለያዩ አጋጣሚዎች የሰጣቸው ኢንተርቪዎች አድምጡና ምርመራ ያስፈልጋል። እዚህ ልጅ ላይ ስትመረምሩ ምክንያቱም ይሄ ልጅ ከ330 ቪዲዮ 330ም ስለ ወሲብ አይሆንም። አንዳንዴ ስለ ሴቶች የሚነግሯችሁ ይመስሏችኋል። የሚነግሯችሁ ስለ ወንዶች ነው። በሴት አስመስለው ከወንዶች ጋር በፍቅር እንዴት መውደቅ እንዳለብን ነው የሚነግሩን። አንዳንድ ጊዜ አንድ ደስ የሚለኝ የእግዚአብሔር ቃል አለ። እግዚአብሔር ለሰው ልጆች የምትመኙትን ምኞታችሁንና የእናንተን ጭካኔ አይቶ ኢቭን ለጠላቶቻችሁ ራሱ ሊራራ ይችላል ይላል። ይህን ጥቅስ የሚነግረኛል። ይሄ ቦታ ከመግባቴ በፊት ባነበው ደስ ይለኝ ነበር። አንዳንድ ጊዜ ሰዎች በደሉን እንላለን። በዳዮቻችን እንዲደርስባቸው የምንመኝባቸው አሉ። እግዚአብሔር የቅጣት የበቀል አምላክ እንደሆነ እናምናለን። ነገር ግን የበደሉን ሰዎች እንዲደርስባቸው የምንፈልገውን የክፋታችንን ልክ አውቆ እግዚአብሔር የበደሉን ሰዎች ይቅር የሚልበት ጊዜ አለ። ጨካኝ አትሁኑ፣ ክፉ አትሁኑ። ቢገባችሁም ባይገባችሁም ነገራችሁን አይ ቲንክ እኔ እስከሚገባኝ ነው። ማህበረሰብ ውስጥ መሰመስ ትንሽ ሰዎች በልዩ ልዩ ችግር ውስጥ ሲያልፉ በርከት ብላችሁ ጸልዩላቸው። የእግዚአብሔር እገዛ እግዚአብሔር በአምሳሉ የፈጠረውን ሰው እሱ ያናቀውን እናንተ አትናቁ ለማለት ያለው። በተረፈ እንዲህ ያሉ ነገሮች ሲፈጠሩ እኔ ላስተላልፍ የምፈልገው መልእክት ለህግ ሰዎች፣ ለህግ አካላቶች አሳውቁ እንጂ በደበው ፍርድ አትመኑ ለማለት ያለው። እሺ ክብራትና ክብራን፣ በዚህ ጉዳይ ላይ ሰዎችን አስገባለሁ። ሀሳብ አስተያየቶቻችሁን እንድትሰጡ እድል ሰጣችኋለሁ። የፌዴራል ፖሊስ የቲክቶክ ክሬቲቭ አዋርድ ሰዎችን ማሰሩን ሰምታችኋል? ማሰሩን ሁላችንም ኃጢአተኛ ነን ይላል። አሜን። ሮሜ ላይ ነው የቅድሙ ቃል። እዚህ ላይ አሜን ይላሉ። አሜን አሜን አሜን። እሺ እንጸልያለን ይላሉ። እሺ የመጀመሪያው ዜና ይሄ ነው። እነዚህን የቲክቶክ ክሬቲቭ አዋርድ አዘጋጆች እንዳሰሩ የሰማነው ትላንትና ወዲያ በነበረን ቆይታ ነበር። በዚህ ጉዳይ ላይ እያወራን በነበረበት ነው በሰበር ዜና የሰማነው። ልቤ በእግዚአብሔር ጸና፣
የምትባል ልጅ ምን ብላ የጻፈችው? ቢያሳዝንም እንደ ምህረቱ ብዛት ይራራልናል። ቢያሳዝነንም እንደ ምህረቱ ብዛት ይራራልናል። በጣም አሳዝኖኛል። ጌታ ይጠብቀው። ተሜሽኮር ጸልዩለት ስላልኩኝ፣ አንደኛው ደግሞ ሚቱ የምትባል ደግሞ እንደዚህ ደንቆሮ ነህ ለካ ብላኛለች። ጸልዩለት ስላልኩ እንዲህ ደንቆሮ ነህ ለካ። በነገራችን አንዳንድ ሰዎች በቅድመ አያቶቻቸው በአባቶቻቸው ያደረው የመግደልና የማጥፋት መንፈስ አድሮ 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 በእነሱ ላይ ሰፍሯል። ለዛ ነው ልጆች የልጅ ልጆቻቸውም ነፍሰ ገዳይ የሚሆኑት ጨካኝ የሚሆኑት። ይሄ ራሱ በጸሎት ነው የሚሰበረው። አንዳንድ እርግማን ነው በነገራችን ላይ ሰው የመግደል መንፈስ ደግሞ እኮ እኛ ሰው ምንገለው እኮ እናንተ በጭካኔ እኮ ነው ምንገለው። እኛ እኮ በጥሰው ጎማ አንገቱ ላይ አድርገህ አቃጥለው ከታትፈው እግዚኦ ማርና ክርስቶስ። እናንተ በጣም ጨካኞች። ይሄ ሁሉ በጸሎት ነው የሚፈወሰው። ጨካኞች ነው። ጨካኝ ሰው እንኳን ስንገል ለሰው እግዚአብሔር በአምሳሉ ለፈጠረው ፍጡር እንኳን አንራራ። ለዛ ነው አንዳንዶቻችሁ ላይ ቅድመ አያቶቻችሁ ላይ ያደረው የመግደልና የማጥፋት መንፈስ በእናንተ ላይ አድሯል። ሲወርድ ሲወራረድ መጥቶ የሆነ ቦታ ላይ መሰበር አለበት። አንቺ የሆነ ቦታ ላይ መሰበር አለበት። ሄይ በአንደኛው ክፍለ ዘመን ጨርሰው እጨደው አይባልም። አንቺ ለራስሽ ተንበርከሽ እንደ በደሌና እንደ ኃጢአቴ መጠን ጌታ ሆይ ይቅር በለኝ እያልሽ ለሌላው ግን ግደሉ ነግሬያቸዋለሁ። እኔ ዛሬ ምን እንደሚያናገረኝ አላውቅም። የእናንተን የጭካኔ ጥግ እያየ እግዚአብሔር አንዳንድ ጊዜ ብዙ መዓት የሚያወርድበት ለዛ ነው። አይደለም በዜና የሰማችሁትን ይቅርና ሰዎች እንኳን ቢበድሏችሁ በቀል እግዚአብሔር ነው። ለእግዚአብሔር ስጡ እንጂ እናንተ አትበቀሉ። ከእናንተ በቀል የእግዚአብሔር በቀል ይሻላል። የእግዚአብሔር ቅጣት ይሻላል። እኔ እንግዲህ የሚገባኝ ነው። እኔ የምትገባኝ ይቺ ናት። እሺ ሁላችሁንም ከልብ ነው ማመሰግነው። ደውላችሁ መሳተፍ ለምትፈልጉ ሰዎች 64781941117 +1 አርገህ መደወል ትችላላችሁ በዋትስአፕ። ወደ ቲክቶክ ጉዳይ እንሂድ። ከዛ በፊት ግን አንድ ነገር ታፕ እያደረጋችሁ እዚህ ላይ ላላችሁ ሰዎች አንድ ኦን ማድረግ የሚገባኝ ነገር አለ። ኦኬ ከዘር ነው ደስ የሚል መዝሙር። አቋራጩን መንገድ አሻፈረኝ ያለው ከዘር ነው ከዘር ነው ከዘር ነው። ዋቴዎች መንደር ላይ ጊዜ የለንም ያልነው ከዘር ነው። የማ መዝሙሩ ታውቃላችሁ? አንድ ሞኒታይዝ የሆነ ነገር ማድረግ አለብኝ። ቆይ እዚህ ጋር አስተካክለው። እንዴት አገሱኝ። ታፕ እያደረጋችሁ ሻለቃ አምሳ አለቃ ከፍ ዝቅ ቢያደርጉትም ግድ የለውም ቴዲ አይበርደው አይሞቀውም። የንጉሥ ዘር ለማግባት አያገለግልም። ከተማና ገጠር ጸባይ አይቀይርም። ብቻ እግዚአብሔር ይክበር ቴዲ ደስ ይለዋል። ያ መንፈስ በእኔም ላይ ዘርን ቆጥሮ መጥቷል። ሄሎ ሄሎ፣ ይሰማል? ሄሎ ወዬ እንዴት ነህ? እግዚአብሔር ከኔ ጋር ይሁን። እንዴት ነሽ እህቴ?
አለን ሂዊ አባቷን የኦልድ ፍሬንድ ላይቭ ላይ ነኝ። አውቀሻል አይደል? ሀሳብ ለመስጠት ነው። ሀሳብ ለመስጠት ነው። ሄደ ማንኛልሽ? ሂዊ አባቷ ሂዊ የአባቷ ልጅ እንዴት ነህ? አለሁ ሂዊና እንዴት ነሽ? ዛሬ በመስኮቱ ላወጥ ልደበድብት ነበረ። እሺ ለምንድን ነው የምትደበድብኝ? ህዝብ እየሰማ ነው። እስኪ በ5 ደቂቃ ውስጥ ሀሳብሽ ላይብም ልገባ ነበር ግን ያው ላይ ስለማሰብ ነውና እኔ የደብሮ ፍርድ ፈርጄ ምናምን አለ። ድምፁ አይሰማችኋል? ዩቲዩብ ላይ እና ፌስቡክ ላይ ዩቲዩብ ላይ እና ቲክቶክ ላይ አላችሁ። ድምፁ አይሰማችኋል? እሺ ቀጥ ይሰማል። እሺ እየሰማንሽ ነው። ይሰማል። እኔ ጥያቄ አለኝ። ምንድነው ጥያቄ? በጣም ብሌም የምታደርገው እንትን ያደረገው ያው ላይክ አንተ እንዳልከው ሊሆን ይችላል ላይሆን ይችላል ቢዶኖ አናት ልጁ ማለት ነው። ግን በጣም ሀሳቡን እየሰጠ ያለው አጋለጠ ለተባለ ልጅ ነው። ይሄኛው ልጅ ምንም ስትለው አልሰማኝም። ከተቆጣህም የምትናገረው ነገር ካለ ሁለቱም መናገር ያለበት ማለት ነው። እና እንዲያው ምን በጣም አግሬሲቭ ሆነ ስትናገር ማየው እዚህ ፍሬዘር የተባለው ልጅ ላይ ነው። እና እኔ ደግሞ ምንድነው የሚሰማኝ ሆነም አልሆነም በዚህ መንግስት አለ ብዬ አስባለሁ። መንግስት ማድረግ ያለበትን አድርጎ ጠይቆ ምናምን ያው ማወቃችን አይቀርም አይደለም። ፍሬዘር የሚባለው ልጅ ግን ከዚህ በኋላ በሚደረጉ ሰዎች ላይ እንዳይወጣ ያደረግክ ነው እየተሰማኝ ማለት ገባ አይደል አባባሌ? ላይክ አሁን ከዚህ በኋላ እንደዚህ አይነት ነገር ቢይዙ ቢወጡ ምናምን ሰዎች ቢይዟቸው ኦኬ ብናወጣው እኮ እንደዚህ ይፈረድብናል። ሌላው ይቅር ትሄዳ አንተ በምትናገር ሰዓት አንተ ልጅ ፕሌስ ታደርገው ከታች ኮሜንት አይደል አንተን እንደዛ አንደያለሁ ሰዎች አንተ ላይ እየፈረዱብህ ነበር። አንተን ጃጅ እያደረጉ ነበር። ገባ ማንም ሰው ማንንም መገመት አንችልም። ኦኬ ሀሳብ ልትሰጥ ትችላለህ ሊሆን ይችላል። ግን አንተ ሳይታወቅ ወይ ሜቢ ልታውቀው ትችላለህ ወይ የስራው ሁኔታ ምናምን ያሳለፈው ህይወት ምናምን ሊያሳዝን ይችላል። ግን ደግሞ እኩል ነው መሆን ያለበት። በጣም አድብተሃል፣ ለዛ ልጅ በጣም አድብተሃል። ባይገርምሽ ይሄ እንደሚመጣ ስለማቅ ነው መሀል ላይ እንዲህ ያለ ድርጊት አወግዛለሁ እያልኩኝ እንደ 4 ነጥብ የምናገረው የዚህን ትውልድ ምን እንደሚያስብ ስለማቅ ነው። ይሄን ድርጊት በጽኑ አወግዛለሁ፣ ምንም ጥያቄ የለውም። ስጀምር እያንዳንዱ መሀል ብትገባ ሰዎች ወይም እኔ ሳስበው አብዛኛው ሰዎች የምናየው የምታስተላልፈው ነው እንጂ በየማህበሩ የተናገርከውን አይደለም ትሄዳለህ። ስለዚህ በጣም ጫና የፈጠርከው ፍሬዘር የሚባለው ልጅ ላይ ፍሬዘር ያ ነገር ይሁንም አይሁንም አትሊስት ሰዎች አገራችን ላይ ሊፈጸም የማንፈልገው ነገር አሳይቶናል። እኛ እኮ ብሬኖች እየተደረጉ ነው። ፍሬዘር እንደዚህ አይነት ነገር መውጣት የለብንም። አንድ ጥያቄ ልጠይቅሽ። አንቺ ለምሳሌ አሁን በጤነኛ አእምሮሽ ነው ያለሽው፣ እግዚአብሔር በዚሁ ያስቀጠለሽ። የሆነ ሰዓት ላይ የቀን ጎዶሎ ገጠመሽና የህዝቡን እርዳታ ፈለግሽ። ይሄን በአደባባይ ተናገርሽ። ገዛችሁን ፈልጋለሁ፣ በልዩ ልዩ ችግር ውስጥ እያለፍኩ ያለው ሰው ነኝ አልሽ። አሁን አንቺን ትሪት የምናደርገው ከዚህ ቀደም እንደነበረችው ሂዊ ሳይሆን ጤና እክል እንደገጠማት ሂዊ ነው አይደለ? ይሄ ልጅ በተለያዩ ሚዲያዎች ላይ ኢንተርቪው በሰጠበት ጊዜዎች ጸበል ሞክሯል፣ ብዙ ቦታ ሄዷል፣ የህክምና ሰዎች አገኙኝ ብሏል፣ ተቸግሬያለሁ ብሏል፣ ራሴን ላጠፋ ብዙ ጊዜ ሞክሬያለሁ ብሏል። ሰምተሽዋል በኢንተርቪው። እኔ የተቃወምኩት ከዚህ ልጅ ጋር የነበረው ኮንቨርሴሽን እኛ የሰማነው ብቻ ሳይሆን የቆየ ነው። አልፎም ተርፎም የደቦ ፍርዱን የተቃወምኩት ሰው በእንደዚህ አይነት ሁኔታ ውስጥ ከመጣ ልጁ እንደውም የወሲብ አስተማሪ ነው፣ መካሪ ነው። ሚዲያ ላይ መካሪ፣ መሬት ላይ አሳዳጅ ወይም ገዳይ ይጋጫል። ስለዚህ ይሄ ልጅ በእንደዚህ አይነት ድርጊት ውስጥ ከመጣ አጠናና ጩቤ ሳንጃ ይዘሽ ሳይሆን መጠበቅ ያለብሽ ለሚመለከታቸው አካላቶች፣ ለህግ አካላቶች ተናግረሽ በቁጥጥር ስር እንዲውል ነው ማድረግ ያለብሽ እንጂ
በደቦ ፍርድ መደብደቡ ተገቢ ነው ብለሽ ታስቢያለሽ? የለበሰው ልብስ ላይ እስኪቀደድ ድረስ ሄዳ እኔና አንተ ያየነው የተለያየ ቪዲዮ ምናምን አላውቅም። እንዲያውም ያለነው ኢትዮጵያ ውስጥ ነው። የኛን ጭንቅላት የኢትዮጵያን ጭንቅላት መገመት ታስፈልግ። እኔ እንደውም ማለት ነው እንደውም መጥቶ ብያላስብም ሊገቡት ይችሉ ነበር። ምክንያቱም እኛ ገና ለነገሮች እንትን አይደለም ማለት እኛ ባለን በመግደል ታጠፊያቸዋለሽ በመግደል ታጠፊያቸዋለሽ። ኖ ወይ ይገደል የሚባል ነገር አልሰማሁም። ባይዘው አንተ እንደውም ይገደል ምናምን አልክ እንጂ አልሰማሁም። ይገደል የሚል ነገር አላየሁም። እንዲያውም ይጠየቅ በፍርድ ይጠየቅ ነው እዛ ጋር ለደበደቡት ነገር ኦፍኮርስ ባይመጡ ጥሩ ነበር።